በተጠናቀቀው ሳምንት ወደ እናንተ ካደረስናቸው ዘገባዎች ውስጥ የጤና ጉዳዮችን የተመለከቱት ይገኙበታል። ከነዚህ ዘገባዎች ውስጥ የተለያዩ የጤና ችግሮችን ጨምሮ ትላንት የጀመረውና በነገው ዕለት የሚጠናቀቀው 13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ጉባኤ የተመለከቱት ተጠቃሽ ናቸው። ሀና አብረታ በሳምንቱ በጤና ጉዳዮች የተነሱ ጉዳዮችን መለስ ብላ ዳሳቸዋለች። ኤልያስ ደሳለኝ አቀርበዋል። በዚሁ ሳምንት ከተነሱ የጤና ችግሮች አንዱ የአፍሪካ ሀገራት የህፃናት አጣዳፊ የሰውነት መቀጨጭ አንዱ ነው። የህፃናት መቀጨጭ ወይም መክሳት በእንግሊዝኛው አጠራር ቻይልድ ዌስቲንግ ማለት አንድ ህፃን ለቁመቱ ከሚመጥነው ክብደት በጣም አነስተኛ ሲሆን ወይም በከፍተኛ ሁኔታ ሲከሳ የሚከሰት የከፋ የአመጋገብ ችግር መሆኑን የዓለም ጤና ድርጅት ይናገራል። ይህ አጣዳፊ የሰውነት መክሳት አብዛኛውን ጊዜ በፍጥነት የሚከሰት ሲሆን ወዲያውኑ አስፈላጊ ሕክምናና የአመጋገብ እርዳታ ካላገኘ ለህፃኑ ህይወት አደገኛ ሊሆን ይችላል። ለዚህ ችግር ዋነኛ መንስኤዎችን ስናነሳም በቂና አልሚ ምግብ አለማግኘት፣ በአጭር ጊዜ ውስጥ እንደ ተቅማጥ፣ ኩፍኝ ወይም የሳምባ ምች ባሉ በሽታዎች ተደጋግሞ መጠቃት፣ የንጹህ መጠጥ ውሃ አለመኖርና የንጽህና ችግር ዋነኞቹ ናቸው። ይህንን ችግር ለመከላከል በአየርላንድ መንግስት የገንዘብ ድጋፍ ከዓለም የጤና ድርጅት፣ ከተባበሩት መንግስታት የህፃናት መርጃ ተቋም ዩኒሴፍና ከኮንሰርን ወርልድ ዋይድ ጋር በጋራ በዚህ በመዲናችን በተሰናዳው ጉባኤ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት እየሰራ የሚገኘውን ስራ በገመገመበት ወቅት በዓለም ላይ ከ45 ሚሊዮን በላይ ህፃናት በዚህ አደጋ ውስጥ መሆናቸው ተገልጿል። ከሰሃራ በታች ያሉ አፍሪካ ሀገራት ከእስያ ቀጥሎ በዓለም አቀፍ ደረጃ ሁለተኛው ከፍተኛ የህፃናት መቀጨጭ ችግር የተመዘገበባቸው ቢሆንም በኢትዮጵያ ችግሩን ለመቅረፍ በተሰሩ ተደጋጋሚ ስራዎች የህፃናት መቀጨጭ እየቀነሰ መምጣቱንና በሀገሪቱ ችግሩ ከነበረበት 11 ከመቶ አሁን 5 ከመቶ መውረዱ ነው። በዚህ መድረክ ላይ የተገኙት በጤና ሚኒስቴር የስርዓተ ምግብ ማስተባበሪያ መሪ ስራ አስፈጻሚ ህይወት ዳርሴ የተናገሩት ዌስቲንግ እንግዲህ አጣዳፊ የምግብ እጥረት የምንለው ነው። መቀጨጭ የምንለው ነው። በአማርኛ ቀጥተኛ ትርጉሙ መቀጨጭ የምንለው ነው። ኢትዮጵያ እንግዲህ በቅርብ ይፋ በሆነው በጤናና የስነ ህዝብ ዳሰሳ ጥናት መሰረት እንዲያውም በትክክለኛው መንገድ ላይ ነው ያለችው። ምክንያቱም በ2019 ከነበረበት ወደ 11 በመቶ ወደ 5 በመቶ ዝቅ ያለበት ነው። ይህም የሚያሳየው የዘላቂ የልማት ግቦቻችንና በተለይ ደግሞ በዓለም የጤና ጉባኤ ካስቀመጥናቸው ታርጌቶቻችን አንጻር ዘራይት ትራክ ውስጥ ነው ያለ ነው ማለት ነው። በዓለማችን ላይ እድሜያቸው ከ5 ዓመት በታች ከሆኑ ህፃናት ሞት ውስጥ እስከ 45 በመቶ የሚሆነውን ድርሻ በቀጥታም ሆነ በተዘዋዋሪ ከምግብ እጥረትና ከመክሳት ጋር የተያያዘ እንደሆነ፣ በችግሩ በብዛት የተጠቁ ስፍራዎች ደግሞ ደቡብ እስያ ከ25 ሚሊዮን በላይ የሚገኙበት እንደሆነ ተገልጿል። ኢትዮጵያ በዚህ የህፃናት መቀጨጭ ላይ በዚህ ፕሮጀክት ባገኘችው ድጋፍ እንዲሁም እንደ ሰቆጣ ቃል ኪዳን ያሉ ፕሮግራሞችን በመቅረጽ ችግሩን ለመቀነስ እየሰራች እንደሆነም ነው ህይወት ዳርሴ የተናገሩት። ከፍተኛ ምጣኔ ካለባቸው ሳይሆን በትክክል ፕሮግረስ እያደረጉ ወይም እያቀነሱ ካሉ ሀገራት ነው። ግን ኢትዮጵያን ለየት የሚያደርጋት ለዚህ ውጤት ጤና ሚኒስቴር ሌሎችን ተግባሪ ሴክተር መስሪያ ቤቶችን በማስተባበር በጣም ብዙ የተሰሩ ስራዎች አሉ። ከዛ ውስጥ የሰቆጣ ቃል ኪዳንን ማስተባበር፣ ለዚህ ተገቢ የሆነ በጀት መመደብ፣ እስከ ጤና ኤክስቴንሽን ድረስ ደግሞ በጤና ኤክስቴንሽን ፕሮግራሞቻችን እንዲሰራ ማድረግ፣ ህብረተሰቡን ወይም ማህበረሰቡን ራሱ ባለቤት ማድረግ፣ ኮሚኒቲ ኢንጌጅመንት የምንላቸው እነዚህ በጣም ኢትዮጵያን ጥሩ ከሚሰሩ ሀገሮች ተርታና በትክክልም ደግሞ ከቀነሱ ሀገሮች ተርታ መሆኗን ያሳያል። ሌላው በሳምንቱ የተነሳው የጤና ጉዳይ የአእምሮ ህመም ሲሆን በኢትዮጵያ በፍጥነት ቢስፋፋም ተመጣጣኝ የህክምና አገልግሎት አለመኖሩ አሳሳቢ መሆኑን የኤካ ኮተቤ ሆስፒታል ከተባባሪ አካላት ጋር በመሆን በአእምሮ ጤና ላይ ባካሄደው የግንዛቤ ፈጠራ መድረክ ላይ ተናግሯል። የአእምሮ ህመም በአእምሮ ውስጥ ያሉ ኬሚካሎች መዛባት በዘር ውርስ፣ በተለያዩ ምክንያቶች በሚፈጠሩ ከባቢያዊና የስነ ልቦና ጫና እንዲሁም በረጅም ጊዜ ወይም በከባድ የአካል ህመሞች ሊከሰት የሚችል የአእምሮ ጤና መታወክ ነው። የስሜት መታወክ፣ ድብርት፣ ጭንቀት፣ ሱሰኝነት፣ የስሜት መለዋወጥ፣ ከፍተኛ የሐዘን ወይም የመንፈስ መደሰት የመሳሰሉት በአእምሮ ህመም ውስጥ ሊታዩ የሚችሉ ምልክቶች መሆናቸውን የአእምሮ ህክምና ባለሙያዎች ይናገራሉ። ታዲያ ስለ አእምሮ ህመም ማህበረሰቡ ያለው ግንዛቤ ከበፊቱ እየተሻሻለ ቢመጣም አሁንም ህመሙን በተሳሳተ መንገድ የማየት አረዳድ በመኖሩ ታካሚዎችን በጊዜ ህክምና እንዲያገኙ እያደረገ ነው ተብሏል። የተለያዩ በዘርፉ የተደረጉ ጥናቶችም እንደሚያመለክቱት በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና እክል ሰለባ እንደሆነ ነው
የአእምሮ ጤና ስፔሻሊስቱ ዶክተር እስጢፋኖስ እንዳለማው የሚናገሩት። በጥቅሉ ግን ከ5 ሰው ገደማ አንድ ሰው ላይ ይከሰታል ብለን መውሰድ እንችላለን። ስለዚህ ይሄ ወደ ፐርሰንት ምንቀይረው ወደ 20% ገደማ ይሆናል ማለት ነው። እንግዲህ አእምሮ ህመም ስንል ግን በጣም ብዙ እንደሆኑ ልብ ማለት ያስፈልጋል። ያው ብዙ ጊዜ አእምሮ ህመምን ምን ስልበት መንገድ ነው በጣም ይሄ ፕሪቫለንስ ወይም ደግሞ ስርጭቱ ጥቂት ነው ብለን እንድናስብ ያደርገንና ከጭንቀት ህመሞች ከድብርት ህመሞች ጀምሮ ሱስን የባይፖላር ህመምን ከባድ አእምሮ ህመም ወይም ደግሞ ስኪዞፍሬኒያን ጨምሮ ስለሆነ እነዚህም በሙሉ ደማምረን ብናይ ስርጭቱን ወደ 20% ገደማ አድርገን መረዳት እንችላለን ማለት ነው። ይሁን እንጂ ምንም እንኳን በርካታ የአእምሮ ሕክምና አገልግሎትን ፈላጊ ዜጎች ቢኖሩም በሀገሪቱ በቂ የሕክምና ማዕከላት አለመኖራቸውን የተነገረው። የአእምሮ ሕክምናን በተመለከተ በቂ አለ ማለት አንችልም፣ የለም። ይሄ እንግዲህ ምክንያቱም ከዚህ በፊት የነበረን የጤና ፖሊሲም የአእምሮ ሕክምና ላይ ብዙም ቦታ የሚሰጥ አልነበረምና አሁን ላይ ግን ሮድማፕ ተዘጋጅቶ እያንዳንዱ ከሆስፒታል ጀምሮ ከመጀመሪያ ደረጃ ሆስፒታል ጀምሮ እያንዳንዱ ተቋም የአእምሮ ሕክምና የሚያክምበት ክፍል እንዲያዘጋጅ በማድረግ አሁን ወደ ማህበረሰቡ በስፋት እንዲወርድ እየተደረገ ነው ያለውና ስቲል ምቀረን በጣም ብዙ ጋፕ አለ። ካለ ፍላጎት አንጻር በቂ የሕክምና ቦታዎች አሉ ብለን ለማለት ገና ነው። ከመደበኛው የአእምሮ ጤና ሕክምና ባለፈም የአእምሮ ጤና ሕክምና የሚከታተሉ ታካሚዎች ሌሎች ተጓዳኝ የአካል ህመም ሲገጥማቸውና የጤና አገልግሎት ሲያስፈልጋቸው መደበኛ የጤና ተቋማት ውስጥ አገልግሎት ለማግኘት ችግር እንደሚገጥማቸውም ተነግሯል። እንደ አጠቃላይም የአእምሮ ህመምን ለመከላከልና ዜጎች አስፈላጊውን የሕክምና አገልግሎት እንዲያገኙ ለማስቻል መንግስት አስፈላጊውን በጀት ከመመደብ ጀምሮ ዘርፉን የሚያሳድጉ ፖሊሲዎችና ስትራቴጂዎችን ተግባራዊ እንዲያደርግና ሌሎች አካላትም ኃላፊነታቸውን እንዲወጡና ማህበረሰቡም ለአእምሮ ህመም ያለውን ግንዛቤ እንዲያሳድግ ጥሪ ቀርቧል። ይህ እንዳለ ሆኖ በጤናው ዘርፍ በሚስተዋሉ የተለያዩ ጉዳዮች ላይ ያተኮረው 13ኛው የምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ዓመታዊ ጉባኤ ትላንት የጀመረ ሲሆን የጤና ሕክምና መሳሪያዎችና ግብዓቶችን ማምረት፣ ጥራት ያለው አገልግሎት እንዲሁም ቀጠናዊ ትስስርና ሌሎች ጉዳዮች ላይ በማተኮር እየተካሄደ ይገኛል። በአሁኑ ወቅት አፍሪካ ከ70 በመቶ በላይ መድኃኒቶችና 99 በመቶ የሚሆኑ ክትባቶችን ከውጭ እንደምታስገባ በ13ኛው የምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ዓመታዊ ጉባኤ ላይ ተነስቷል። በየዓመቱ ከምስራቅ አፍሪካ ቀጠና ወደ ውጭ ሀገር ለሕክምና በሚሄዱ ሰዎች ምክንያት ከ1 ቢሊዮን ዶላር በላይ የውጭ ምንዛሬ እንደሚባክንም ነው የተነገረው። ሌላው ያለ ፋይናንስ ደግሞ የሄልዝ ኬር ሬዚሊየንስ ወይም ጽናት ሊኖር አይችልም እና እሱ ላይ በተለይ እንግዲህ አሁን ካለው የተለዋዋጭ የዓለማችን የፋይናንስ ላንድስኬፕ የተነሳ ምን ማድረግ አለብን የሚለው ነገር ላይ እና በተለይ ዶሜስቲክ ሪሶርስ ሞቢላይዜሽን አማራጭ የፋይናንስ አሰራሮችን የግልና የመንግስት አጋርነት ሊሆን ይችላል፣ የዶሜስቲክ ሌሎች የፋይናንስ ሜካኒዝሞች ሊሆን ይችላሉ፣ ኢንሹራንሶች ሊሆን ይችላል። እነዛ ላይ የምንሰራበት ይሆናል። ጉባኤው እንደ አውሮፓውያኑ አቆጣጠር በ2040 እስከ 60 በመቶ የሕክምና ግብዓቶችን በሀገር ውስጥ የማምረት አህጉራዊ ግብን ለማሳካት እንደሚያግዝም ተነግሯል። ከዚህ በተጨማሪ ከግል ተቋማት ከሕክምና መሳሪያ ግብዓትና መድኃኒት አቅርቦት ጋር በተያያዘ በጋራ እየተሰራ መሆኑን የተገለጸ ሲሆን በድንበር በኩል ሊመጡ የሚችሉ ወረርሽኞችን ለመከላከል ከሀገራት ጋር በትስስር በመስራት ቁጥጥር እንደሚደረግ የጤና ሚኒስትር ዴኤታዋ ፍሬህይወት አበበ ተናግረዋል። የወረርሽኝ ቁጥጥር ስርዓቶቻችን በየቦርደሮቻችን በሙሉ ቁጥጥር የሚደረግባቸው ኬላዎች አሉ። ስለዚህ እንደዚህ ኬላዎች ላይ የሚገባው የሚወጣው ሰው በአግባቡ የጤና ምርመራ የጤና ስክሪኒንግ እያደረግን የምናስገባበት አቅም መፍጠር የቻልንበት እየሰራን ያለንበት በመሆኑ ብዙ ወረርሽኞች በአጎራባች ሀገሮቻችን እንኳን ሲከሰቱ ወደ ኢትዮጵያ ብዙ ሰው እየመጣን ቢሆንም እንዳይተላለፍ ማድረግ የቻልንበት አንዱ ኬላዎች አሉ። ሌላው ትልቁ ኢትዮጵያ በቀን ብዙ ፍላይት አላት። ስለዚህ ምንድነው እያደረግን ያለ ነው? አየር መንገዳችን ላይ ትልቅ የምርመራ ጣቢያዎች አሉን። በተለያዩ ሀገራት ሲከሰቱ ወይ ደግሞ ሊከሰቱ የሚችሉ ብለን የምናስባቸው ወረርሽኞችን የመቆጣጠር የመለየት ሲከሰትም ደግሞ አክሞ የማዳን አቅም ደግሞ የእኛን የአገር ውስጥ ላቦራቶሪዎችን አቅም ማሳደግ፣ የምርመራ አቅምን ማሳደግ፣ የልየታ አቅምን ማሳደግ ስራ እየሰራን ስለሆነ በእነዚህና በአጎራባች ሀገሮቻችን ጋር ባለን መረጃ ልውውጥ ትስስር ጭምር ወረርሽኞችን መከላከል እየቻለን ነው። ሌላው ከጤና ባለሙያዎች ፍልሰት ጋር በተያያዘ ጉባኤውን አስመልክቶ መግለጫ በተሰጠበት ወቅት ጥያቄ የቀረበላቸው ሚኒስትር ዴኤታዋ
ባለሙያዎቹ ወደ አገር ቤት ተመልሰው እንዲሰሩ የሚያስችል ዝግጅት አስፈላጊ መሆኑን ጠቅሰው ወደ ውጭ ሄደው መስራታቸው ግን ልምድ ለመውሰድ እንደጠቀመ ተናግረዋል። ብዙ የአፍሪካ ሀገራት የኛ ባለሙያዎች እየሄዱ እዛ ሕክምና መስጠት መቻላቸው የኛ ባለሙያዎች በአቅም በክህሎት ምን ያህል ኮምፒታንት እንደሆኑ የሚያሳይ አንዱ ትልቅ እድል ነው። እዛም ሂዶ ሰጥቶ መልሶም እንዳያችሁት በክረምት በጎ ፍቃድ ላይ እየመጡ አገራቸው ላይ አገልግሎት የሚሰጡ ኢትዮጵያውያን ትውልድ ኢትዮጵያውያን በጣም ብዙ ናቸው። በዚህ ዓመት ብቻ ከ20 ሚሊዮን በላይ ማህበረሰብ በጤና ምርመራ በበጎ ፍቃድ እየሰጠን ነው ያለ ነው። አሁን በዚህ ክረምት እውቀት ይዘውልን መጥተዋል። እንደዚህ መጥተው እያገለገሉን ያሉት ብዙዎቹ ደግሞ አሁን ኢትዮጵያ ውስጥ እየተፈጠረ ያለው ምቹ ሁኔታ አንደኛ ማሰልጠን ብቻ ሳይሆን ተቋሞቻችን በግብአት መሟላት አለባቸው፣ ዝግጁ መሆን አለባቸው። በሰለጠኑት ልክ አገልግሎት እንዲሰጡ ዝግጁ የሆኑ ተቋማት ያስፈልጉናል። የጤና ባለሙያዎቹ ተመልሰው በመምጣት አገራቸውን ማገልገላቸው በበጎ ጎኑ እንደሚታይ የገለጸው የምስራቅ አፍሪካ ፌዴሬሽን በበኩሉም ባለሙያዎቹ በአገር ውስጥ እንዲሰሩ ከግብአት ማሟላት ጀምሮ መስራት እንደሚገባም ጠቁሟል። በዚህ 13ኛው የምስራቅ አፍሪካ የጤና እንክብካቤ ፌዴሬሽን ዓመታዊ ጉባኤ ላይ ከ2600 በላይ ተሳታፊዎች እየታደሙ ሲሆን ከ20 በላይ ሀገራት የተውጣጡ መሪዎች፣ ባለሙያዎችና ተመራማሪዎች እንደተሳተፉበት ተገልጿል።